هلا يا رمانة هلا يا رمانة الحلوة زعلانة حلوة زعلانة مين يراضيها ኧረ ሲቲ ከብዷል ፋሚሊ ዛሬ ትሬኒንግ እየሰሩ እያየኋቸው ከባድ ነው ለሊቨርፑል ያሰጋዋል በጣም የሚያሰጋው ዶኩ የሆነ ቀይ ለባሽ 12 ቁጥሩ ማለት ነው ሲያለፈው በቃ መግቢያ መውጫን ያሰጠው መቤቴ ወገቡን ቁርጥጥ አደረገው በቃ ከዚህኛው የሆነ ቀይ ለባሾች ውስጥ ያየሁት ደህና 8 ቁጥር ነው 8 ቁጥር ለባሻቸው ይችላል አሪፍ ነው ሊቨርፑል የዚህ ሳምንት አራፊ ቡድን ነው አሉ አራፊ ቡድን ነው መቼ ነው ጨዋታውን የሊቨርፑል ቀልዱን ተወትና የሊቨርፑል ጨዋታ መቼ ነው እንዴ ተጫወተው ጂል ተንጋራለ ሊቨርፑል ፋሚሊ ጨዋታው መቼ ነው ከሲቲ ጋር ሲቲ ዛሬ ተጫውቷል ከሆነ ቲም የሆነ ቀይ የሚለብሱ ቲሞች ጋር ከሱ ጋር ተጫወተ ሊቨርፑል ጋር መቼ ነው ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው ለኔ ሲሆን ነው ወይ የምትከለኪኝ ይሄ ነው መከልከል ለጥፌን ይጣልኩሽ ፔፕ ማለት ነው ዛሬ ከስንት ጋር አርሰናል ደጋፊ አፍ እንደወጣኝ ብታቅ ማለት ነው የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው ምን አይነት ማለት ነው የባክ ፎርማችን የተስተካከለው በቃ ስራ ማለት ነው ሃላንድ ንቀት ነው አንዱ ጎል አግብቶ እንደዚህ የሚወጣው ማለት ነው እንችላለን ሁሌም እንችላለን ሚዜ ተዘጋጂ አርሰናል ምን የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ ትጀመር የዛሬውን 3 ነጥብ ሲቲ 1.5ቱን ለዳኞቹ ማካፈል አለበት ነጥቡን ተጋርቶ ነው የወጡት ከዳኞቹ ምን አይነት ዳኝነት ነው እንዴት ነው የሮበርት ሰንኳስ የሚያሽረው በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ ፔናልቲውን አዳንን ምንድነው እየተካሄደ ያለው ምንድነው ኦን ታርጌት መሞከር 70 ምናምን እንጠብቅ እኔ ቀድሜ ቪዲዮ ስሰራ ነው ማይሳካለት ብዬ አልሰራውም ያው ነው እንዴት እንደሚያስጠላ እርር ነው ያልኩት እንደዚህ አትጮቱ አይደል ለቡድኑ ክብር ይኑራችሁ ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው ገንዘብ ምንም እንደማያመጣ አይተውት እንዳትስቁ ቪዲዮ ለመስራት ያክል ነው የመጣሁት ሁላችሁም ጋይስ ቃና ቤት ላይ ከ100 ብር ጀምሮ ዲፖዚት ስታረጉ ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ አንድ ዕጣ ያገኛሉ ተደጋጋሚ ዲፖዚት ባደረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ የሚያሸልመው ደግሞ 1 ሚሊዮን ብር ነው ዕጣው ህዳር 30 ይወጣል ሁላችሁም በቃና ቤት ላይ ተዝናኑ ይመቻችሁ ወይ ቢሬ አንተ ምንድነው አይደብርህም የስንቱ ቅስም ነው የምትሰብረው ግን እናንተ ሱዬ አቆም እንደ ጎል ማግባት እንደዚህ ቀላል ነው እንዴ ፔናልቲ ሳተ ብዬ ተደሳስቼ ሳልጨርስ የሚገርም ቴስታ ተስፋ ቆረጥኩ በቃ አንገቴን ነው ድፍት ያደረኩ ሊቨርፑሎች እናንተ ቀሽም ያላችሁ ቀሽሞች ቀሽም አይገልጻችሁም እንደ ትንሽ ቡድን ነው የምትጫወቱት እንደ ትንሽ ቡድን አሯሯጣችሁ ድርሽ እንዳትሉ ሁለተኛ ዋንጫ ምናምን ብላችሁ እንዳታስቡ ብለው ነው ያሯሯጣችሁ ልንቋጥር አንድ የገባ ነው ቢያንስ እንደው ትንሽ እንደው እስከ 70 እንኳን አታስጠብቁልን ፈርስት አፉ ለ0 ዛሬ ቆይ ማለት ነው ሜሲ ነው ዶኩን ያየ ነው አመሳቸው እንደዚህ ነው ያራገባቸው የዛሬው የዶኩ ፐርፎርማንስ በፈጣሪ ይለያል ሲቲ ባክ ተመልሷል በጣም አስፈሪው ሲቲ ያየን ነው እና አርስዬ ጃሳልሽ ኳላ መጥቶ ይሄ መላጤውና አሰልጣኝ በቃ አይፋታችሁ እንዲሁም አትመቹትም ማለት ነው አይፋታችሁም በቃ ሊቨርፑል ግን 500 ምናምን በቃ ክሎፕን የሊቨርፑል ደጋፊ ብቻ ሲሆን ያርሰናል የሁሉም ደጋፊ እንዲናፍቁ ያደረገ ጨዋታ ነው ሲቲ ከሊቨርፑል እንደዚህ ሲሆን አይተን አናውቅም ሊቨርፑል እንዲህ ወጥ ሲሆን ሙሉ እኔ በረኛ ፔናልቲ መልሶልህ ተነሳሽነት ሰጥቶ አንተ የለም ኮናቴ ግን አይደለም ማድሪድ የሰፈር ቲም ወደ ሊስትሮነት ነው የምትመለሰው እንጂ የሚያስጠላ አቋሙ ሲራመድ ራሱ እንዲሆነ ዘገደው እያለ የሚሄድ ሆነ ምን ጉድ ነው ዘፍዘፍ የሆነ ተጫዋች ግን እንዳለ ተነሳሽነት የለም በቃ እነዛ ጨዋታ ርቧቸዋል እንደ አውሬ እንደ ትልቅ ጨዋታ ሲቲ ተጫወተ ምን አይነት መቀባበል ነው ቢስሚላህ መሃል ሜዳ ብትል የትም ቦታ እንዴት ነው የተናበበ 11 ሊቨርፑል ሳይተዋወቁ ድንገት ከደጋፊ መሃል ታፍሰው የገቡ ነው ይመስሉ እንዳለ ይሄ መናበብ የለም ምን የለም
ኧረ ቢስሚላህ ተቀያሪ ነጋርኩም ገብቶ የተወሰነ ተስተካከለ ስንል ለጥ ኳስ መንካት ያቃተው ሙሉ 11 ማለት ነው። በተለይ ግን ኋላ መስመር ቢስሚላህ ጎል ይገባል ብለህ ቆምረ ይሁን እንጂ ኮናቴ ግን በጣም የሚያስጠላ ቫን ዳይክ ጥሩ የተከላከለ ነበረ። በኋላ ላይ የለም ኮናቴ ግን የሚያስጠላ ተጫዋች እኔ እንጃ። እኔ አርሰናል ደጋፊ ቢሆን እኔ እንጃ እሱን ስሰድብ ነበር በየቀኑ ሙሉ። ብቻ ሊቨርፑሎች ፈጣሪ ይርዳል። ለሲቲ ለማንቸስተር ሲቲ በስማ ቀለዱብን ኢታድ ላይ ተጫወቱብን። በቃ ቅጥቅጥ አድርገው አሳማኝ 3 ነጥባቸውን ከ3 ጎል ጋር ይዘው ወጥተዋል። እውነት እጅግ በጣም ሲቲ ይሄኛው ማንቸስተር ሲቲ ለዋንጫ ያሰጋል። ከምሬን ነው የምላችሁ። በቃ ሲቲ እንደ ቲም ነበር ምርጥ የነበረው። ዛሬ ከጨዋታ ውጪ ነው ያደረጉን፣ አጠፉን። በቃ ጭራሽ በእውነት ነው የምላችሁ። ኧረ በስመ አብ እኔ እንደ ቲም ራሱ ዛሬ ልክ አልነበርንም። በዛ ላይ ኢብራሂም ኮናቴ እባክህን ሂድልን፣ በቃ ሂድልን። እኔ ማርክ ጉሂ እንዴት ነው በጥሬ ዝውውር መስኮት እኮ እኔ እስኪከፈት ናፈቀኝ ለዚህ ተጫዋች ሲል። ኧረ በስመ አብ ሃላንድ ያንኳስ እንደዛ እስኪገጭ ድረስ ወይኔ ፋሚሊ አበድኩ። በእውነት ነው የምላችሁ እጅግ በጣም ነው የሚያበሳጨው። ግን ማንቸስተር ሲቲዎች ዛሬ እጅግ በጣም ልዩ ነበር። በተለይ ይሄ ተጫዋች ዶኩ ኧረ በስመ አብ ቀለደብን። ላጅ ለገናች በቃ አልያዝ አለን እኮ ሳሙና የሆነ ተጫዋች ዋው! እጅግ በጣም የሚገርም ብቃት ነበር ያሳየው። እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው ጎንዛሌዝ ራሱ ዛሬ። እኔ አሁን ለባካፕ ካልሆነ ሮድሪ ራሱ እኮ ከዚህ በኋላ መቀመጡ ነው። በእውነት ነው የምላችሁ ይሄ ተጫዋች እንዲህ ተላመደ። ኧረ በስመ አብ እኔ አልጠበኩም በእውነት ዋው። ኦሬሊ ራሱ ዛሬ በመከላከሉ ሳላር ራሱ እጅግ በጣም በስመ አብ የሚገርም ተጫዋች ዋው። ለማንኛውም ፋሚሊ እጅግ በጣም የሚያበሳጭ ጌም ነበር። እንደ ቲም በቃ ልክ አልነበርም ዛሬ። እንደ ቲም ልክ አልነበርም በእውነት ነው የምላችሁ። እንደውም ትንሽ ፍሎሪያን ቨርትስን ዛሬ በጣም አየሁት ማለት ይቻላል። እውነት ቨርትስን አንድ ሰው እንዳይናገረው በቃ እንደውም ከተጫዋቾቹ ሁሉ ዛሬ ምርጥ የነበረው እሱ ነው። ከዛ በተረፈ በቃ ሽት የድካም ስሜት ሁሉ ይታይብን ነበር። በተለይ ሰቦት ላይ ራሱ ዛሬ ትንሽ ቅዝቅዝ ብሎ ነበር በእውነት ያው ያጋጥማል ፋሚሊ ምንም ማድረግ አይቻልም። ሲቲዝኖች ይመቻችሁ። ኮንግራ ሲቲ ተመልሷል ወዳጄ። በ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ሲቲ ሊቨርፑልን በኢታድ በማስተናገድ 3-0 በሆነ ውጤት ከድንቅ ፐርፎርማንስ ጋር ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች 13ኛው ደቂቃ ላይ በኤርሊንግ ሃላንድ አማካኝነት ፔናልቲ አግኝተው ሳይጠቀሙበት ቀርተው ነበር። ማማርዳሻቪሊ ይህንን ፔናልቲ ሴቭ አድርጎት ነበረ። ነገር ግን 29ኛው ደቂቃ ላይ ሃላንድ በድጋሚ በጣም አስደናቂ የሆነ የግንባር ኳስ በማስቆጠር ሲቲን ቀላል ማድረግ ቻለ። ከዛ በኋላ ኒኮ ጎንዛሌዝ ቫን ዳይክ ዲፍሌክሽን ባስቆጠራት ጎል አማካኝነት 48ኛው ደቂቃ ላይ ሲቲን 2-0 መሪ ያደረገች ጎል ማስቆጠር ቻለ። በድጋሚ ጄሬሚ ዶኩ 63ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል ከቦክስ ውጭ አስቆጥሮ ሲቲ ይህንን ጨዋታ 3-0 እንዲያሸንፍ ማድረግ ችሏል። በሲቲ በኩል በቃ እያንዳንዱን ፐርፎርማንስ ማድነቅ ያለብን ይመስለኛል። ጄሬሚ ዶኩ ቆይ በሌላ ቪዲዮ እንመለስበታለሁ ስለሱ የምሬ ነው ብላችሁ እነ ኦሬሊ ኒኮ ጎንዛሌዝ እያንዳንዱ ተጫዋቾች በጣም የሚገርም ፐርፎርማንስ ነበራቸው። በጨዋታው ላይ እውነቱን ለመናገር ነው የጠበኩትን ፉክክር ተመልክቻለሁ ብዬ አላስብም። ሊቨርፑል በዚህ ጨዋታ ላይ አንዱን ታርጌት ሙከራ ብቻ ነበረው። ማንቸስተር ሲቲ በተቃራኒው በጨዋታ ላይ በእያንዳንዱ እንቅስቃሴዎች የተሻሉ ነበረ ማለት ይቻላል። በማጥቃቱም በመከላከሉም በቢልዳፑም በሁሉም ነገር ማንቸስተር ሲቲ የተሻለ ነበር ብለን መናገር እንችላለን። ፔፕ ጋርዲዮላ በአንድ ሺኛ የአሰልጣኝነት ጨዋታውም እንግዲህ ድል ማድረግ እንደቻለ የተመለከተ እንገኛለን። ለማንኛውም ማንቸስተር ሲቲ ከዛሬው ድል በኋላ ከመሪው አርሰናል በ4 ነጥብ ዝቅ ብሎ 22 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻለ ሲሆን ዘንድሮ በጣም እየተቸገረ የሚገኘው የአርነ ስሎቱ ሊቨርፑል ገና ከወዲሁ በ11 ሳምንታቶች ውስጥ 5 ጨዋታዎችን በፕሪሚየር ሊጉ በመሸነፍ 18 ነጥቦችን በመያዝ 8ኛ ደረጃ ላይ ለመቀመጥ ተገዷል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ፔፕ ጋርዲዮላ ሲመለስ ነግሬያለሁ። ከቡድኑ ጋር ቀልድ የሚያውቀው ነገር የለም። እንደ ሌላ ቡድን አንድ ጎል ሙዱ አይደለም። ሲጀምር አንጮትም ነው የሚሉ 3 ከዛ በላይ ካልሆነ ሙዳቸው ሁሉ አይገባላቸው እግራቸው ውስጥ ሁሉ። ሊቨርፑልን ሜዳቸው ላይ ጠርተው አጠለሉት። ያራዳ ልጅ ሌላ ነገር የለውም ምንም። በቃ ከሚገርም የጨዋታ ብልጫ ጋር ነው ሲቲዎች ያሸነፉት ማለት ነው። ፔፕ ጋርዲዮላ ከሰራዊቱ ጋር አሁን እየተጠጋን ነው ብሏል። አድቫንቴጅ እንኳን አግኝተው እንዲሁ ነሽ እንኳንም ዘንቦብሽ ነው ጨዋታው። ያራዳ ልጅ አሁን ከአርሰናል ጋር ልዩነቱን ወደ 4 ማጥበብ ችለዋል ማለት ነው። በአንጻሩ ሊቨርፑሎች ወደ 8ኛ ደረጃ ዝቅ ብለዋል ማለት ነው። አቡሻ አርኒ ስሎትና ሰራዊቱ ጥያቄ የሚያስነሳ ጊዜ ላይ ነው ያሉት። ከሜዳቸው ውጪ ምንም ሊሆንላቸው አልቻለም ነው የምልህ። በአንጻሩ ማንቸስተር ሲቲ እለት ራሱን እያጠነከረ ኮንክሪት ሆኖ ከች ብሎልሃል ነው የምልህ። ሀሳብ አስተያየትን ኮሜንት ላይ ያስቀመጥከው
ጎል ማግባት የማይሰለቸው ጅግራ አለለ እዚህ ጋር አዳልጅ ማለት የምፈልገው ብቸኛ ነገር ሲቲ ይገባዋል ችሎን ያሸነፈው። ዶኩ የተባለ ተጫዋች ምን አስጭሰው እንዳስገቡብን አላቅም። ልጁ ሌላ አይነት አጫወት ነበር ሲጫወት የነበረው። ዶኩ የተባለ ተጫዋች ኬት እንዳመጡብን ሁላ አላቅም። ምን አስጭሳችሁ ነው ያስገባችሁት? ብቻ ግን እኔ ትችላላችሁ፣ ይመቻችሁ። ይሄ ድል በደንብ አድርጎ ይገባችኋል። በአንፊልድ ግን እንገናኝ፣ በአንፊልድ እንገናኝ። ጨርሻለሁ። ሼባው ሰጠት እናቴ ትሙት። ይሄ ነው ጎረቤት ማለት አረካችሁ። ዘንድሮማ ሼባው ላይ ማለት ነው ማንቸስተሮች ማለት ነው እጢ ነው የሆንበት እጢ። በቃ አንተ ሃላንድ በስመአብ ሮቦት፣ ሳቪኒዮ፣ ፎደን፣ ቼርኪ፣ ግራኞች ራሱ በርናንዶ ሲልቫ ብዛታቸው ዶጉ ምን አይነት ጎል ነው ያገቡ? እንዴት ደስ እንዳለኝ እናቴ ትሙት። ትችላላችሁ ማለት ነው። አሁን ሲቲ ወያለው እንግዲህ አንገት ስር መጥቶ ያ አንበሳ ግሳቱን እያገሳብሽ ነው። ከዚህ በኋላ ኮሽ ነው የሚልብሽ ማለት ነው። ማንቸስተሮች በአጠቃላይ እንኳን ደስ አላችሁ። በደንብ ኮፒ ሊንክ ሪፖስት ይረገጥ ማለት ነው። በብዙዎቻችሁ ጥያቄ መሰረት ቶቶ ስፖርት ላይ ራሳችሁ ቅሬታ አቅርባችሁ ቅሬታችሁ የሚፈታበት ነገር ይዞላችሁ መጥቷል። ቶቶ ስፖርት ቀጥታ ፕሮፋይል ላይ ስትገቡ ማለት ነው እንደዚህ ሄልፕ ፔጅ የሚላል እሱን ስትነኩት ያመጣላችኋል። የቴሌግራም ቦትም አለ፣ እዛ ላይ ማናገር ትችላላችሁ። ስልክ ቁጥርም አለ፣ መደወል ትችላላችሁ ማለት ነው። ግሎሪ ማን ሲቲ